እያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ግን ሄኒ ከኛ ጋር አዎ እንግዲህ ይሄ ድምጻዊ ብቻ ማለት ሄኖክን ይከብዳል። ሙዚቃ መሳሪያም ይጫወታል። ከጥበብ ጋር በክፍቱ መኪና ሽርብትን እያሉ መጡ። ከዛ ደግሞ ቆንጆ ሙዚቃውን ተጫወተልንና አሁን ከኛ ጋር ደግሞ ቆይታ ልናደርግ ነው። ሄኖክ ጥጋቡ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሄኖክ ጥጋቡ ብዬ ሙሉ ስምን የጠራሁት ያው አክብሮቱም እንዳይቀር ነው እንጂ ወጣት ነው ሄኒ ብንድርክ ነው የሚሻለው። በደም እንደው ከያው ስናነሳ ስትመጡ ጀምሮ አሪፍ ጨዋታ ነበራችሁ። ከዛ በኋላ ደግሞ አበባ ጎንደር በሚለው ዘፈን ደግሞ አስደመምከን አይደል? ቴንክ ዩ። እንደው ከዛ ብንነሳ እንዴት ተሰራ አበባ ጎንደር? አበባ ጎንደር እንግዲህ ሐሳቡ እኔ ከዛ አካባቢ ነው ተወልጄ ያደግኩትም የመጣሁትምና ያው ልጅነት ጊዜን ምናምን ያሳለፍኩት እዛ ስለሆነ ህይወቱንም በደንብ አውቀዋለሁ። እዛ አካባቢ ያለውን ማህበረሰብ ደግነቱን የምር ደግነት ምናምን ያለውና አክብሮት ነው ያለው። እሱን ነገር የሚገልጽልኝ ነገር ፈልግ ነበር። አልበሜ ውስጥ እንዲገባ እፈልግ ነበር። ብዙአየሁ አርአያ የሚባል ገጣሚ ቆንጆ አድርጎ ጻፈልኝ። ዜማውን ደግሞ እኔ ሞካከርኩትና እንደዛ ሰራ ነው ማለት ነው። ብዙ ባለሙያዎች አሳትፏል። ብዙ ተሳትፏል። አዎ አዲስ ፈቃዱ ፕሮዲዩሰር እና ሙዚቃ ቅንብር አዲስ ፈቃዱን የሰራው እንግዲህ ተረባርበን አበባ ጎንደርን ሰራን። አዎ ተወዳጅም የሆነ ሙዚቃ ነው። ቀስ እያሉ የሚገቡ ናቸው። እኔ ተሰማ በጣም የወደድኩትና ደግሞ ቀስ እያሉ መልእክቱ የገባኝ ሙዚቃ ሲመሻሽ ነው። ከአልበም ውስጥ በርጫ ያወጣሁት እሱም በደንብ ሰው እየሰማ ያለ ሙዚቃ ይመስለኛል። ወደ አልበም ለመልስና ሙዚቃዎችህ እንዴት ነበር የተሰሩት? በእነማን ነበር የተሰሩት? እሺ አመሰግናለሁ ሲመሻሽን ስለወደድሽው። አልበሙ የተሰራው እንግዲህ በብዙ ባለሙያዎች ነው። ወንድምነቱ ይበዛልኛ ስራ ውስጥ በጣም እነ ናትናኤል ግርማቸው፣ አቡዲ፣ አዲስ ፈቃዱ፣ ፍሬዘር ብዙ ናቸው። ኢንጂነር ፋንታ ወጨፈው አሉበትና እንደ ወንድም እያማከሩኝ ጥሩ ነገር ይገባል በሚል እየጻፉ እያፈረሱ ምናምን ነው እንግዲህ የመጨረሻውን የሰራ ነው። 3 ዓመት ከ5 ወር የሚያህል ጊዜ ወስዷል። በአጠቃላይ ብቻ ጥሩ መንፈስ ነበረው። በጣም ጥሩ ግንኙነት ነበረን። ለዛም ነው ጥሩ ፊድባክ ያገኘንበት። እስቲ ካስተዳደጉ ተነስተን እስከ ፋና ላምሮት የኔ ምን ይመስላል ጉዞ? ጉዞ እንግዲህ ረጅም ነው። የተወለድኩት ያደግኩት እስቴ መካነ ኢየሱስ ይባል ጎንደር ውስጥ ያለ ቦታ ነው። እንግዲህ 5ኛ ክፍል ጀምሮ ሙዚቃ ሰራ ነበረ። ብሩህ ቲያትርና የሙዚቃ ቡድን የሚባል ክበብ ውስጥ ገብቼ ሰራ ነበር። ከዛ እስከ 12ኛ ክፍል እዛው ሰራው። ደብረ ታቦር ደግሞ ጉና የባህል ቡድን የሚባል አለ። የዞኑ ቆንጆ የባህል ቡድን ነበረ። ከነሱም ጋር የተወሰነ ጊዜ ሰራው። እንደሱ እያለ ነው ቀጥታ ወደ ያሬድ ትምህርት ቤት የመጣሁት ማለት ነው። ቤተሰቦችህ ያው ሌላ ሙያ ውስጥ ብትሆን በሌላ ሙያ ብትማር ደስ ይላቸው ነበረ። እንዳልሆነ ሲያውቁ ግን ቢያንስ የምትሰራበትን ሙዚቃ ደግሞ በትምህርት አስደግፈህ ከግብ እንድታደርስ ነው ያሬድ ሙዚቃ ትምህርት ቤት ገብተህ እንድትማር የፈቀዱልህ። ገብተህ በመማርህ ደግሞ ለሙዚቃ ምን አስተዋጽኦ አደረገልህ? በቅድሚያ ቤተሰቦቼ ሐሳቤን ተረድተው ስለፈቀዱልኝ በጣም አመሰግናቸዋለሁ። ግን ያሬድ በጣም ያገኘሁት ነገር ብዙ ነው። አንዳንድ ጊዜ በልምድ ይዘው የምትመጣው ነገር አለ። ጥሩ ነው፣ ታለንቱ ይቀድማል። ግን በደንብ ደግሞ እየተማርሽው ስትመጪ እኔ ለምዘፍናው ነገር ለሚሰጠኝ ሜሎዲ አንደርስታንድ ለማድረግ ግጥሞቹን ለመፈተሽ ሙዚቃ ቅንብሩን ጭምር በደንብ ለማየት የሚረዳ ነገር ነው እና ብዙ ነገር ነው ያሬድ የጠቀመኝ። በቃ ትልቁ ትምህርት ቤት በህይወቴ የተማርኩት እሱ ነው። የተወሰኑ የሙዚቃ መሳሪያዎችን ጫወታል አይደል? ቫዮሊን፣ ሌሎች መሳሪያዎች ነው። ቫዮሊን ያው ሜጀር ኮርስ የወሰድኩት እሱ ነው። በቫዮሊን ሜጀር፣ ማይነር ፒያኖ፣ ማሲንቆ ደግሞ ትራዲሽናል የሚባል ኮርስ ይሰጣል። ሙዚቃ አዋቂዎች ምን ይላሉ? ሄኖክን ቅኝት አዋቂ ነው፣ ቅኝት በጣም ይገባዋል ይላሉና ለምንድን ነው? በጣም መውደድ ነው መጀመሪያ። ቅኝቶች በጣም ደስ ይሉኛል። አንቺ ሆዬ፣ አምባሰል፣ ትዝታ ማይነር በጣም ደስ የሚሉ ናቸው። ከዛ ቀጥሎ ደግሞ እንደ ሙዚቀኛውን ስናወራ ኢንተርቫላቸው ትንሽ ይራራቃል። ኢንተርቫል የሚባል ነገር አለና እሱ አበሻ ጋር ብቻ ያለ ቅኝት ነው፣ የትም የምታገኘው ነገር አይደለም እና በጣም እወደዋለሁ። ስለምወደው ደግሞ በደንብ አጠናዋለሁ። ግቢም እያለሁ አንጎራጉራለሁ፣ ፒያኖም ላይ አጠናዋለሁና ለዛ ይመስለኛል እንግዲህ አመሰግናቸዋለሁ እንደዚህ ያሉኝ ሰዎች። ሰምተህ ታውቃለህ? እኔ ሰምቼ ነው ብዙ ሙዚቃ አዋቂዎች ስለሰማሁኝ በዛው ላንሳው ብዬ ነው። ቤት ውስጥ ልጆች ሆነን እንጀራ ሲጋገር እንጎቻ
ይጋገርልን ነበር። ትንሽ እንጀራ ማለት ነው። ለምጣዷ ማሟሻ ተብሎ ትንሽ እና እሷ ደግሞ በፍቅር ናት እኛ የምንወዳት። ያንተም አልበም ላይ የተለያዩ ቀደምት ባለሙያዎች ሙዚቃ የሆኑትን እንደ እንጎቻ አቅምሰናል እና እንዴት ተሰራ? መዳረሻ ይሄ ሀሳብ እንግዲህ የናሆም ሪከርድስ ባለቤት የአቶ ኤልያስ ነው። በዚህ አጋጣሚ አመሰግነዋለሁ። አልበሙን ከሰማው በኋላ እሱ ጋር ነበረና አልበሙን እንደዚሁ ከምንለቀው ከሰው ጋር የሚያገናኝ ነገር ከውድድሩም ታይም ስለራቅን 3 ዓመት አልፎታል ውድድሩ የፋና ላምሮትና ከህዝቡ ጋር ለመገናኘት እነዚህን ዘፈኖች የቆዩትን አስፈቅደን ብንጫወታቸውና ከሱ ቀጥሎ አልበማችንን ብንለቅ ምን ይመስላል የሚል ሀሳብ ሲያቀርብልኝ በጣም ደስ ብሎኝ ዘፈኖችን መረጥኩኝ ማለት ነው። ስንመርጥ አብረን ከጓደኞቼ ጋር የመረጥኩት ከአዲስ ፍቃዱ ምናምን ጋር የቆዩ በጣም የምንወዳቸው ትንሽ ደግሞ ብናስታውሰው ለሰው በጥሩ ሳውንድ ብናመጣው ጥሩ ይሆናል ብለን የምናስባቸውን 4 ዘፈኖች መረጥን። ከ90ዎቹም የጥበብ ወርቅዬን ደግሞ የ90ም ደግሞ እንግዲህ የኔም ልጅነት እዛ አካባቢ ስለሆነ እሱንም ለማስታወስ ደርሰሃል። ግን 90 ላይ ወደ ቁጥሩ ወደ ሂሳቡ እንዳንገባ እንጂ እንዳንገባሽ ብቻ እነሱን ለማስታወስ ነው የሰራናቸው። ከዛም ስሙን ምን ብለን እንሰይመው ሲባል በዚሁ አጋጣሚ ሞደው ደራሲ ሰለሞን ሳለ እንደዚህ እናወራ ነበርና እንደዚህ አስቤያለሁ ታይትሉን ምን እንበለው ምናምን ስል ይሄ ላንተ እንጎቻህ ነው እና በቃ አልበምህን ዋናውን እስኪመጣ ለሰው የምትሰጠው ነገር ስለሆነ እንደሱ ብናረገው ሲል እንጎቻ አለና ሰለሞን ሳለ በጣም አመሰግናለሁ። በዚህ አጋጣሚ እንደዚህ ነው የተሰራው። ከዛ ወደ ፋና ላምሮት ልመልስህና ፋና ላምሮት ላይ በዳኞች አንደኛ በህዝብ ምርጫ ሁለተኛ እኔም ራሴ ኮንፊዝ ያደረገኝ ነጥብ አስጣጥ ነበርና በደንብ ቮት እንዲደረግልህ ማነሳሳት ላይ ምርጫ ቅስቀሳ ላይ እንዴት ነበርክ? ምርጫ ቅስቀሳ ላይ እኔ ጎበዝ አይደለሁም እውነት ለመናገርና ያን ጊዜ የነበረው ፐርሰንት 50-50 መሰለኝ በሰዓቱና የዳኛም ድምጽ 50% ይዛል የተመልካቹም 50% እና የዳኞቹ ጥሩ ነበረ። ኤስኤምኤሱ ሲጨመር እኔን ወደ ሁለተኛ ደረጃ አደረገ ማለት ግን ጥሩ ነበረ። ከሰው ጋር የተዋወቅኩበት ስለሆነ ደረጃውም ደግሞ ቀጥሎ ላለሽ ነገር ነው እንጂ እዛ ጋር የሚያበቃም ነገር ስላልሆነ አሁን ሁለተኛ ደረጃ የሚለውን እኔ ራሴ አላስታውሰውም። ደረጃው ማስታውሰው አሁን እየሰራሁት ያለውትን ነገር ወደፊት መሰራው ሰው ልምድ ነው ያተረፍኩበት። ጥሩ ልምድ ተገኘበት። በደንብ ከፋና ላምሮት ሳንወጣ ትውስታህ ምን ይመስል ነበረ? ውድድሩስ እንዴት አገኘው? ውድድሩ ቆንጆ ነበረ። የመጀመሪያ ልምዴ ነው እሱና ውድድር በጣም ያስፈራ ነገር ነው። በዛ ላይ ሙዚቃ እየተማርሽ ደግሞ መወዳደር በጣም አስቸጋሪ እና ያስፈራ ነበረ። ግን ጥሩ ነው። በየሳምንቱ ሰው ጋር የምትደርሽበት ነገር ከሰው የሚመጣ ኮሜንት እያበረታሽ ይሄዳል። እኔ ስጀምረው በቃ አንደኛውን ዙር እንኳን እንደው ካለፍኩኝ ጥሩ ነው እያልሽ ነው የምትሄጂው። በቃ መተማመኑ ቢኖር ግን ያስፈራል። ስለዚህ እየቀጠለ ጥሩ ውጤት እያገኘው ስመጣ ደስ የሚል እየሆነ ከሰውም ጋር እያስተዋወቀኝ መጣ በደንብ እና አሪፍ ጊዜ ነበር። ራስህን ፕሮሞት ማስተዋወቅ ነው ያስፈልጋል በዚህ ስራ ውስጥ በዚህ ፊልድ ውስጥ ላለ ሰው። ያንን አለማድረግህ አልበምህ ላይ ምን እንድትማርበት አደረገል? በጣም ብዙ ነገር አስተምሮኛል። አልበሜም ላይ ሰንፌ ነበር እውነት ለመናገር። የማስተዋወቂያውን ነገር ለመስራት አብዛኛው ሙዚቀኛ የሚቸገረው የስቱዲዮ ሰዎች ናቸው እና ሌሊት ይሰራል፣ ቀን ይተኛል፣ ወተሽ ሰዎች አታገኝም፣ ማስታወቂያ የሚሰሩ ሰዎች አታገኝም። ሶሻል ሚዲያ የሚባል ነገር ሶሻል ሚዲያም በእጃችን ላይ እኔ እንደውም ከዛ በኋላ ነው የበረታሁት። እንደውም በግለኔና አንቺ ምናምን እነሱ ዘፈኖች ሲመጡ እየቆራረጥኩ ፖስት ማድረግ ስጀምር በሰዎች ምክር የሚያዩት ሰዎች መጠን እየበዛ እጄ ላይ ደግሞ አስተያየቶችን ማግኘት ጀመርኩ። የትም ላሰማው የምችለውን ኮሜንቶች እጄ ላይ ማንበብ ጀመርኩና እሱ ደግሞ ጉልበት ይሰጥሻል ማለት ነው። ስለዚህ ተምሬ የተወሰነ ነገር ተንቀሳቅሻለሁ። ጠቅሞሃል ማለት ነው። ያቺ ያስተማረ ሙዚቀኛ ስለሆነ እንዲህ ይላል ሪትም ሳልወጣ ለማውራት በጀም ትንሽ እንዲህ ትላለህ እንዲህ ልምድ ያቀርብ እየቃኘን ነው እኛ የምናወራው። ሁለተኛ ነው የወጣው። ሁለተኛ ወጣለው ወይም ግምት ምንድን ነበረ? እንዳልኩ መጀመሪያ አካባቢ ነው ትንሽ የምትጠራጠረው። እንዳልኩ ስትገባ ምናምን ያስፈራል። ከዛ በኋላ ግን ሁኔታዎቹን እያየዋቸው ሲሄድ
ምኞትህ አንደኛ መውጣት ነው የሚሆነው። በተለይ ወደ መጨረሻ አካባቢ ውድድር ፉክክሩ እያየለ ሲሄድ በቃ ትችላለህ የሚለው ብቃትህን እያየህ ስትሄድ ራስህን እያበሰልከው ስትሄድ ዙሮቹ እየጨመሩ በሄደ ቁጥር የምታስቢው ከዛ በኋላ ማሸነፍን ነው እንጂ ሌላ ነገር አታስቢም። ሄኖክን በተለየ ሴት አድናቂዎች ነበሩት በቁጥር ቢታይ ያሉ አንዳንድ በዛ ያሉ ነበሩ እና እንዴት ነው አንተም ይሄ መረጃ አለ? እኔ እንግዲህ እግዚአብሔር ይመስገን ሁለቱም አድናቂ ያለኝ እኩል ይበዛሉ ነው እኮ ይበዛሉ። አይ አስተውየው አላውቅም እውነት ለመናገር በእውነት የዳኞች አስተያየት በየጊዜው የሚሰጥ ነገር እኔን ገንብቶኛል እንደዚህ ሰርቶኛል ብለህ የምታስበው ነገር ምንድን ነው? ብዙ ጥቅም ነው ያለው። በየሳምንቱ ስለሆነ ቶሎ ቶሎ አስተያየት ታገኛለህ። በየሳምንቱ ቶሎ ቶሎ ስለሚደርስ አዳዲስ እውቀት ነው እያገኘሽ የምትሄጂውና በጣም ብዙ ነገር አይጠቀመኝ። ፐርፎርማንስ ከእለት ወደ እለት ከፍ እያለ ሲመጣ ራስህም ታስተውለዋለህ እና በተለይ ደግሞ ከውድድሩ ከወጣው በኋላ ብዙ ነገር ጠቅሞኛል። የድሮቹን ፐርፎርማንስ ሳይ የጎደለኝን ነገር አውቀዋለሁና ስቱዲዮ ምን መጫወት እንዳለብኝ፣ ሌሎች ስቴጆች እንዴት መስራት እንዳለብኝ በጣም ትልቅ ነገር ነው እኔ ህይወት ውስጥ ያለው ማለት ነው። ስለዚህ ወደዋለሁ። ወደ አልበም ስንመጣ ሄኖክ ሙዚቃ መሳሪያ ትጫወታለህ እና አልበምህን ስትሰራ ሙዚቃ መሳሪያ መጫወቱ አስተዋጽኦ አድርጎልህ ተጠቀምከው ወይስ ሌሎች ሰዎች ብቻ ሙዚቃ ላይ እንዲሳተፉ አደረክ? ዜማዎቹን ለመስራት የሚሰጠኝን ዜማዎች ተቀብሎ ለመረዳት ረዳኝ እንጂ እኔ ኢንስትሩመንት አልበሜ ላይ በመጫወት አስተዋጽኦ የለኝም። ምክንያቱም አንዳንድ ጊዜ ለሆነ ባለሙያ ደግሞ ለራሱ መስጠት ሁሉንም ነገር አንቺ ከምትይዥው ስለ ቻርክ ከማረጉ ከሚሆን ለየራሱ መስጠት ለያንዳንዱ ሰው እንጂ አሁን እኮ ግጥምም ሲመጣ እኮ ታርም ያለሽ እኮ የሆነ ነገር ይሄ ቢሆን ምናምን ትባባለሽ። ግን በቃ ለዛ ሰው መስጠት ሁሉም ነገር ላይ ራሴ መገኘት አልፈልግም። አልበሙን ካነሳን አይቀር በጥቅምት አንድ አጥንት ይባላል አይደል? አንድ አልበም ሰጥተናል። እዚህ ተመርቋል ማሪዮት ሆቴል። ደግሞ ይሄው ደግሞ ጎንደር ላይ የሚቀጥል ፕሮግራም አለ ተብሏል። ሪሊዙ እንዴት ነው እያሰብን ነው? እዚህ የነበረው የአልበም ሪሊዝ በጣም ጥሩ ነበረ። እኔን ከሚወዱኝ ሰዎች፣ እኔን ስቴጅ ላይ ማየት ከሚፈልጉ ሰዎች ጋር በማሪዮት ጥሩ ጊዜ አሳለፍንና ጥሩ ጊዜ ነበር። አሁን ደግሞ ጥምቀትም በዓልም እየመጣ ስለሆነ እዛም አካባቢ ደግሞ ኢንተርቴይንመንቱ በደንብ ሰፋ ማለት ስላለበት ከዛም በተጨማሪ እዛ አካባቢ ያሉ ሰዎች አልበሜን የወደዱት አበባ ጎንደርን የወደዱት ሰዎች እዚህ መተ ፕሮግራም ቢኖር ሲሉኝ ይህን ነገር እንግዲህ ከጓደኞቼ ጋር አሰብ አድርገን በዝግጅት ላይ ነን። እንግዲህ ከፈጣሪ ጋር እዛ የምንገናኝ ይመስለኛል። እንግዲህ የሚገርም ብዙ ቃለ መጠይቆችን አይቻለሁ። ዛሬም ደግሞ እዚሁ እኛም ስንጠይቅ ደግሞ ምንም ነገር ባወራህ ቁጥር ስለ ስራዎችህም ስለምታስባቸው እቅዶችም ስታወራ ከጓደኞቼ ጋር ትላለህ። የስራ ባልደረቦችን ነው ጓደኞቼ የምትለው ወይስ ከጓደኞች ጋር ነው ስራዎችን የምትሰራው? ያው የስራ ባልደረቦቼ ጓደኞቼ ናቸው። ዞሮ አንድ ስቱዲዮ ውስጥ እንግዲህ በየቀኑ መገናኘት 4 ዓመት ምናምን ያህል እንግዲህ እንደ ቤተሰብ ነው የምትሆኙ። እኔ አሁንና ቡዲ ያሉ እነ አዲስ ፈቃዱ አሉ እነ ፍሬዘር እነ ኢንጂነር ፋንታኔ አብረን ነው የምንውለው። ስለዚህ ጓደኞቼ እነሱ ናቸው። በቃ በደንብ አዲስ ፈቃዱ ጎረቤት እንደነበር ነው የማውቀው። ቤስት ፍሬንድ ሆናችሁ ወንድም ሆነ ከዛም በላይ ጎረቤት ሆነን ተገናኘን። አሁን በጣም ወንድሜ ነው። ብዙ ነገር አብረን እያቀድን ነው። አልበምንም ፕሮዲዩስ ያደረገው እሱ ነው። ፕሮዲዩሰሩ እሱ ነው። በጣም ወደፊትስ ሄኒ ምን ያሰብከው ነገር አለ? አዲስ ነገር እንግዲህ የሙዚቃ ነገር አይቋረጥም፣ መቀጠል ነው። በላዩ ሲንግሎች ይወጣሉ፣ ሚውዚክ ቪዲዮዎችም የሰራናቸው አሉ ከአልበማችን ላይ እነሱም ይወጣሉ። ከዛ ደግሞ እነዚህ ሪሊዝ ፓርቲዎቹ ከፍ ብለው ደግሞ በኮንሰርት ደረጃ አይደለ የአንድ አልበም ያለው ሰው የአንድ ሙዚቀኛ ፍላጎት እዛ ሌቭል ድረስ ነውና እሱን እናስባለን። ፈጣሪ ከረዳን እሱ ይሆናል ብለን ተስፋ እናደርጋለን። ወደ አልበም መጠሪያ ልመለስ ነው። እሺ ውብ ዓለም አልከው። ብዙ ጊዜ ሙዚቀኞች አልበም መጠሪያቸውን ለመወሰን በደንብ ጊዜ ወስደው ሰዎችን አማክረው ነው የሚወስኑትና ውብ ዓለም ለምን ተባለ? ብቻህን የወሰንከው ነው ወይስ አብረውክ ደግሞ ያገዙ ሰዎች አሉ? አሁንም ጓደኞቼ ልልሽ ነው። መብት ነው። አሁንም አውቀናቸዋል። በቃ ትመካከሪያለሽና ምን ቢባል ይሻላል ምናምን ሲባል ውብ ዓለም የሚለው ጎልቶ ወጣ። ምክንያቱም የሆነ እንደውም ከወጣ በኋላ ሳይ እውነትም ውብ የሆነ አልበም ነው የሚሉ ኮመንቶች ሳይ ከስሙ ጋር በደንብ ተገናኘልኝ። ለማድነቅም
ምቹ ሆነ ማለት ነው። ውብ ዓለም የተባለበት ምክንያት አንደኛ ውብ ዓለም የሚል ዘፈን አለ ከአልበም ውስጥ። ሌላው ነገር ደግሞ በቃ እንግዲህ ዓለም ውብ ናት፣ ውብ ነው። ያው መልካም ምኞትም ነው ነገሩ። ለአዲስ ዓመት ስለወጣ ሙዚቃው በዛውም መልካም ምኞት ነው ውብ ዓለም መባሉ። ግን ያው ኦፍ ኮርስ ሙዚቃ ውስጥ ያለ አልበም ውስጥ ያለ ሙዚቃ ነው የሚሆነው። ግን በተለየ እንደው ለምን ተመረጠ የምትለው ለማንሳት ያለ አዎ እንዳልኩሽ ውብ ነው በቃ ሁሉም ነገር። አሁን ለምሳሌ ውጣ ውረዱ ምናምን ስትኖር ነው እና እዚህ ዓለሙ ሲኖር ነው አንቺም ነገሮች የምታስተናግጂው እና በቃ ሁሉም ነገር እኔ ደስ ይለኛል። ቢመችም ባይመችም እየጣርሽም እየተነሳሽም ምናምን ውብ ነው ሁሉም ነገር ለኔና ከዛም ጋር ተያይዞ ውብ ዓለም ጥሩ ስያሜ ነው ብዬ አስባለሁ። አልበምህ ያልሰሙት ሰዎች ወይ ደግሞ ያላዳመጡት ካሉ ምን ላይ እንደሚገኝ ብታነሳለህ? እሺ አልበሜን እንግዲህ ያላገኛችሁት ሰዎች ናሆም ሪከርድስ ላይ አለ፣ ውብ ዓለም ይሰኛል። ከብታችሁ ሰምታችሁ ደግሞ እንግዲህ አስተያየታቸው እንዲሰጡ ውብ የሆነ አስተያየታችሁን ስጡት። አዎ እንግዲህ ደከም ያለበትም ነገር ካለ የበረታንበትንም ነገር ካለ ሁሉንም ለመስማት እኔ ዝግጁ ነኝ። ሰምታችሁት ኮሜንታችሁን ፈልጋለሁ። የድሮዎቹን ስናስታውስ እንደ ጋሽ ባህሩ ቃኜ በማሲንቆም በምንም የሚጫወቱት ነበር። እንደ መስፍን አበበንም ስናነሳ እንደዚሁ አንተ እንደዛ የምታስበው ነገር አለ ራስህ እየተጫወትክ? አሪፍ ሀሳብ ነው። ማሰቢያ አይቀርም። መጀመሪያ የደረስኩበትን መስራት ስላለብኝ ነው እንጂ የተማርኩበትን ነገር ራሴ ስቱዲዮ ኖሮኝ በደንብ እያሰብኩ ራሴን ፐርፎርም ማድረግበት ለምሳሌ ቫዮሊን የምጫወትበት ሁኔታዎች፣ ጊታር እየተጫወትኩ የምጫወትበትን መንገድ እፈልጋለሁ። አሁንም ግን እንዳልኩ የኛውን ለመስራት በጣም ጭንቀትም ምናምንም ስለነበረው ለማሰብም እድል አይሰጥም ሌላ ነገርና እሱን አስቀደምን እንጂ በደንብ አስባለሁ። ፒያኖ እየተጫወትኩ አንድ ሙዚቃ ነበር ማለዳ ፀሐይ በጣም ነበር ደስ የሚለው። ራስህ እየተጫወትክ ራስህ ያዜምከው። እስቲ ደግሞ ትንሽ ለዳኒ እንዲሁም ለተመልካቾቻችን በድል ልብ ያስታውሳታለኝ ነይ ዜማ ነይ ዜማ ነይ ዜማ በመላ አስታውስሽ ነይ ዜማ ነይ ዜማ ሌት ያለ ማባንን ነይ ዜማ ነይ ዜማ ነይ ዜማ ውለታም የለሽ ነይ ዜማ ነይ ዜማ ማገሩን አዋቅረሽ እንደሰራሽው ቤት ለሚያኖርሽ ልቤም እንደጋስብሽለት ማገሩን አዋቅረሽ እንደሰራሽው ቤት ለሚያኖርሽ ልቤም እንደጋስብሽለት ልቤን ሳጓጓው ኩራቱ ሽመቱ ዜማ ነይ ዜማ ነይ አይ ጉላላ ገላሽ አትንሺው እረፍት ዜማ ነይ ዜማ ነይ ቆንጆ ነሽ ይሉኛል ምነው ባይነግሩኝ ዜማ ነይ ዜማ ነይ እንዴት የራሴን ሰው ያስተዋውቀኝ ዜማ ነይ ዜማ ነይ። የእነማንን ሙዚቃ እየተጫወተ ነበረ ሙዚቃን የጀመረው ሄኖክ? የነጋሽ ጥላሁን የጋሽ ምኒልክን ያው አንጋፋዎቻችን እነሱ ናቸውና እነሱን እነ ማዲንጎም አንጋፋዎች ናቸው ለሄኖክ። አዎ እንዴ በጣም ማዲንጎን በጣም ነው የምወደው። በጣም በቃ የሚያስገርመኝ አርቲስት ነውና የእሱንም ለዛም ነው ደግመን የተጫወት ነው። ከምትወጂው ነገር አይደል የምትነሺው? ስለዚህ ደግመን የተጫወት ነው ለዛ ነው። ደው ይሄ ቀረ የምትለው ወይም ደግሞ ባመሰግናቸው በህይወቴ ውስጥ ስኬታማ ነበሩ የምትላቸው ሰዎች ካሉ እድሉን እስቲ። ከኔ ጋር አብራችሁኝ የሰራችሁ ወንድሞቼ፣ ጓደኞቼ ያገዛችሁኝ ስራውም ከወጣ በኋላ ደግሞ እኔ በጣም ህዝቡን ማመስገን እፈልጋለሁ። የኢትዮጵያን ህዝብ ራሱ እየተቀባበለ በዚህ በ5 ወር እድሜ ውስጥ ብዙ ነገር ነው ማየውና ብዙ ኮሜንቶች፣ ብዙ ጥሩ የሚያበረታ ነገር ነው ማየውና እኔ ማስታወቂያው ላይ ሰነፍ ብልም እናንተ እየሰራችሁልኝ ነውና እጅግ አድርጌ በጣም አመሰግናለሁ። ቆንጆ ሙዚቃዎች ናቸው ያሉና ሚውዚክ ቪዲዮ እንዲሰራላችሁ ምኞታችን ነው። በተለያዩ ስራዎች ደግሞ እንደምናገኝህም እምነታችን ነው። ስለዚህ አልበሙ ሲመረቅ እንደ ፈጣሪ ፈቃድ ጎንደር እንገናኝ። በደስታ እንዳትቀሩ። በዚሁ አጋጣሚ እኛ ብቻ ነው የምንጋበዘው ወይስ ደግሞ መምጣት የፈለጉ ሰዎች በምን መልኩ ነው ወደ አልበም ሪሊዙ መገኘት የሚችሉት? እንግዲህ ወደ ጎንደር መታችሁላችሁም ለበዓልም የመጣ ብዙ እንግዳ ይኖራል። ያኔ አበባ ጎንደርን አብረን የምንጫወትበት መድረክ ይኖረናል። እነዚህ መሻሽን አብረን የምንጫወትበት ጊዜ ይኖረናል። ሁላችሁም እንዳትቀሩ። መለያያችን የሚሆነው በምንድን ሙዚቃ ነው?
በሲመሻሽ እኔ ይድለኛል እየመሸም ስለሆነ ሲመሻሽ በጣም አሪፍ እንግዲህ ከልብ አድርገን እናመሰግናለን እንግዳችንም ስለሆንክ ወደፊት ያው እንዳልነው በትልቅ ስራ ደግሞ ዳግመኛ እስከምንገናኝ ሁሉንም ነገር ቸሪክ ተመን እንላለን አሜን በጣም አመሰግናለሁ ካንየና ላይ በጣም እግዚአብሔር ያክብርልኝ አሜን ዘና ፈታ ያለው እሁዳችን በኢቢኤስ ከመላው የስቱዲዮ ባለሙያዎች ጋር በመሆን ይሄንን ይመስል ነበር አዎ ሳምንት እንግዲህ በበዓል መዳረሻ ፕሮግራሞቻችን ሞቅ ብለን እስከምንገናኝ ድረስ በያላችሁበት እሁዳችሁ ምሽታችሁ ውብ ይሁን እንላለን መልካም ምሽት አለመሸ ቀኑ ግን ማረፊያ የለውም ለጎኑ ጀንበራ ዘቅዝቃ ሲመሻሽ ቀን ያወጡለት ሰው አይሆንም ወይ ደራሽ ጀንበራ ዘቅዝቃ ሲመሻሽ ደግ የዋለን ዞሮ የለም ወይ አስታዋሽ ያንን ብርቱ ያውሬራት ይሆና አሉት ያንን ብርቱ ፊትማ ሲነገር በቃል አስተማሪ መች ቀድም ነበር ከፈረሱ ጋሪ ለካስ የፊቱ ነው አሁን ኋላ ቀሪ ብርቱ ፈረስ ወድቆ በማታ የለውም ሲባል ጌታ አዘንኩለት ወዲ አስተከዘኝ እኔና አንቺን ቢያስታውሰኝ ምን ያልሆንኩት አለ ምን ያላረኩት እኔ ላንቺ መንገድ ያልደለደልኩት እንደዚህ በበላሽ ሊሆን ስንብት ሌላውማ ይቅር አታስታውሽኝ እኔ ይህን ብቻ ነው ምጠይቅሽ እንዴት ያደግ ቀን ዛሬ ተረሳሽ ኧረ መሸ አለመሸ ቀኑ ግን ማረፊያ የለውም ለጎኑ ጀንበራ ዘቅዝቃ ሲመሻሽ ቀን ያወጡለት ሰው አይሆንም ወይ ደራሽ ጀንበራ ዘቅዝቃ ሲመሻሽ ደግ የዋለን ዞሮ የለም ወይ አስታዋሽ ምን ነካው አልሻለው ጠልፎ እንዳላወቀ አወዳደቄማ ካጠላለፍሽ ነው አሰባበሬማ ማንሸራተትሽ ነው ይብስ ያመመኝ ግን አስተሻሸትሽ ነው ብርቱ ፈረስ ወድቆ በማታ የለውም ወይ ሲባል ጌታ አዘንኩለት ወዲ አስተከዘኝ እኔና አንቺን ቢያስታውሰኝ ምን ያልሆንኩት አለ ምን ያላረኩት እኔ ላንቺ መንገድ ያልደለደልኩት እንደዚህ በበላሽ ሊሆን ስንብት ሌላውማ ይቅር አታስታውሽኝ እኔ ይህን ብቻ ነው ምጠይቅሽ እንዴት ያደግ ቀን ዛሬ ተረሳ
ላውሳሽ ምን ያልሆንኩት አለ ምን ያላረኩት እኔ ላንቺ መንገድ ያልደለደልኩት እንደዚህ በበላሽ ሊሆን ስንበት ሌላ